እንመጣለን የተባባልነው ነፋሻማው የአዲስ አበባን በጣም ደስ የሚል መልክ ለማየት እድል የሚሰጥ ቦታ ከተመልካቾቻችን ጋር ቆይታ እናደርጋለን። ቻችን ስላልሆን ደግሞ እንግዳችን እናገኘውና ጥቂት መረጃዎችን እየተካፈለን ቆይታ እናደርጋለን። እንዴት ናችሁ? ሰላም። ታዲያስ ሰላም። እንኳን ደህና መጣችሁ። እንኳን ደህና ቆየን። እንግዲህ ወደ እንጦጦ ተራራ ነው የመጣችሁት። ነገር ግን ዛሬ መጣ ነው ወደ እንጦጦ ተራራ ብቻ ሳይሆን ከእንጦጦ ፍሬንድሺፕ ፒኮክ በሚዘልቀው የፕሮጀክት የወንዝና የወንዝ ዳርቻ ፕሮጀክት መነሻ ቦታ በቁስቋም በር ነው ያላችሁት። ቀጥታ ወደ እንጦጦ ፓርክም ያስገባል። አንደኛው በር ነው። ፓርኩ በጣም ትልቅ ነው። የተለያዩ በሮች አሉት። ግን በዚህ በሽሮ ሜዳ በኩል ስንመጣ መግቢያው አንደኛው ይሄ ነው። ስለዚህ ወደ ውስጥ እንዝለቅና አንዳንድ ጉዳዮችን እናያለን ማለት ነው። በጣም ደስ ይለናል። ግን ካንተም ከተመልካቾቻችን ጋር ራስ እንድታስተዋውቅን ስምህን አስታውስ። በጣም ጥሩ። ስሜ ዋለልኝ ደሳለኝ ይባላለሁ። በሙያዬ ኢንቫይሮንመንታል ሳይንስ ኤንድ ቴክኖሎጂ ስፔሻሊስት ነኝ። በከተማ አስተዳደር ውስጥ የወንዝና የወንዝ ዳርቻ ልማት ደግሞ ቴክኒካል አድቫይዘር ነኝ። የዚህ ደግሞ አሁን የእንጦጦ ፍሬንድሺፕ ፒኮክ ፕሮጀክት ዲፒቲ ቺፍ ኮኦርዲኔተር ነኝ ማለት ነው። በጣም ጥሩ። ስለዚህ ካርታችንን ፊት ለፊት እያየን ስለሆነ በዚሁ ነው አይደል ጉዞ የምናደርገው? በዚሁ ነው የምንገባው። እንግዲህ ከዚህ በኋላ ተሽከርካሪ ስለማይገባው ጉዞ ደግሞ በጣም ሩቅ ስለሆነ እንዳደክሙ ካርታ አዘጋጅተናል። ወደ ካርታችን እንሄዳለን። ስለዚህ አብራችሁን ቆዩ። መልካም ጊዜ ተመልካቾች። ኮንሶዎች በዚህ ዩኔስኮ እውቅና ሰጥቷቸዋል። ስለዚህ ከነሱ የተሻለ ማንም ሊኖር ስለማይችል እዚህ መጥተው በከተማቸው መዲና በአገራቸው መዲና በሆነችው አዲስ አበባ እነሱም ይሄንን እውቀታቸውን ክህሎታቸውን እንዲያሳርፉ ፕሮጀክቱ ደግሞ ያለመው እንዲሳካለት ለማድረግ ወደ ኮንሶ ነው ጎራ ያልነው። ስለዚህ ከኮንሶ ዞን ቁጥራቸው ከ600 በላይ የሆኑ በተለያየ ባች ወደ አዲስ አበባ እንዲመጡ አደረግንና ይሄን ቦታ እንግዲህ እንደምታዩት አሳምረውታል። ውሃ ብቻ መጠበቅ አፈር ብቻ መጠበቅ ሳይሆን ኮንሶዎች ሜትር ይዘው አይለኩም፣ ግን አይኖቻቸው ውስጥ ሜትሮች አሉ። እጆቻቸው ውስጥ እንደዚሁ እንደምታዩት አሁንም እየሰሩ ነው የሚገኙት። እጅግ ታታሪ ህዝቦች ናቸው። በጣም ጨዋ ህዝቦች ናቸው። እኛም በጣም ተገርመንበታል። ቅዝቃዜው ከዚህ በኋላ ከመግቢያው ጀምሮ አሁን እየተሰማን ነው። ልክ እንደኛ ሰፈራችን ሩቅ ለሆነ ሰው ይሄኛው አጋጣሚ ጥሩ ይመስለኛል። እንደዚህ አልፎ አልፎም ቢሆን በእንጦጦ መሀል መምጣት ይሄንን አየር ይሄንን ተፈጥሮ ለማየት ታሳቢ የሚያደርገ ይመስለኛል። እንደዛ ነው ወሌ? ይሄ ከ2700 ሜትር በላይ ምን ማለት ነው? ከ2.7 ኪሎ ሜትር በላይ ከባህር ጠለል በላይ የሚገኝ ከፍተኛ ስፍራ ነው። እንግዲህ አዲስ አበባ በዓለም ከሚገኙ የካፒታል ሲቲዎች ምናልባት ከአንድ ከተማ ውጪ በከፍተኛ ቦታ ላይ ከተመሰረቱና ከሚገኙ ከተሞች ውስጥ አንደኛ። ነገር ግን የአዲስ አበባ ለየት የሚያደርገው ዝቅ ብለን ወደ ቦሌ ኤርፖርት አካባቢ ስንሄድ የ2700 ወደ 2300 ዝቅ ብሎ እናየዋለን። ምን ማለት ነው? የ400 ሜትር ወደ ታች ዝቅታ ይኖረዋል ማለት ነው። ስለዚህ አዲስ አበባ የተለያየ አይነት የአየር ሁኔታ እንዲኖራት ያስቻለው ይሄን ያህል የመሬት ከፍታ ልዩነት በአንድ ከተማ ውስጥ መኖሩ ነው። በዚህም በኩል የምናየው የፍራፍሬ ባሩን ነው የምናየው። ሙሉ ለሙሉ ከእንጨት የተሰራ ትልቅ ህንጻ ነው። እስቲ ዝቅ ብለን የፍራፍሬ እርሻውን እንየው። ይሄ ፕሮጀክት ሲታሰብ እኔ በሪል ስቴት ስራ ውስጥ ነበርኩኝና ወንዝ ዳርቻ በሰፊው ምን አቅዶ እንደመጣ እያስረዱ ነበር ከሪል ስቴታችን ጋራ እንዴት ተቀናይቶ እንደሚሰራና የወንዝ ዳርቻው ሀሳብ የታሰበው ግብርና አለው፣ ካፍቴሪያዎች አሉት፣ መዝናኛዎች አሉት ምናምን ሲባል ግብርናን ለምን አታካቱኝም እየጠየኳቸው እነሱም በጣም ይፈልጉት የነበረ ሴክተር ስለሆነ ይሄን ሀሳብ ተቀበሉና እንሞክር ወደሚለው መጡ። እኔ ልምዱም ስለነበረኝ ይሄን ኦፖርቹኒቲ ተጠቅሜ ወደዚህ መጣው። በቂ ነው ባይባልም ትንሽ እርሻ ነው፣ ግን ወደፊት ማሳየቱ ትልቅ ነገር ነውና ሰፊ ስራ እንሰራለን ብዬ አስባለሁ። በጣም ትልቅ ኦፖርቹኒቲ ያገኘ ነው። አሁን ከዚህ የበለጠ
በሙሉ ካፓሲቲው ሙሉ ኤሪያውን እንጠቀማለን የሚል እምነት አለን። እርግጠኝነት ዛሬ ጠዋት ከተቆረጠው እንቀምሳለን አይደል? ማይናችን በቂ በለኝ። አሁን ከመጣችሁ በኋላ ነው እውነት መልኩስ ብታዩ ሳይዙ በጣም ትልቅ ነው። አዎ ኦኬ፣ በጣም አስፈላጊ። ከማምሰን ደግሞ ከእንጦጦ አፍንጫ ስር ወረድ ስንል ቆንጆ ሜዳ እየተመለከትን እንገኛለን። ዋለ አይደል? በላን ጠጣን። ከዛ በኋላ ደግሞ ስፖርት ያስፈልገናል። ይሄን የምታዩት እንቅስቃሴ ያስፈልጋል። ይሄ የእንጦጦ ሂልሳይድ መልቲ ፐርፐዝ ወይም ሁለገብ የሆነ የስፖርት ፋሲሊቲ ነው። እኔ በሩጫ ካልሆነ ባይ ነኝ በዚህ ጫማ። በዚህ እንደ ቻሌንጅ ልንወስደው እንችላለን። አዎ በጣም በእርግጥ ማሳወቅ ነበረብኝ። ወደዚህ ስፍራ ስትመጡ ሃይኪንግ ካለው አለባበሳችሁን የእንጦጦ ሲባል መገመት ይቻላል ብዬ ነው። እውነት ነው። ይሄ ወንድማችን ሳይነግረኝ ሰሜን ተራራ ምን ነው ይመስላል። እኔ ከካርት አንወርድም ብዬ እንዴ ዘነጥኩ መሰል። አይ መዘነጥሽ ባልከፋን ጥሩ ነው። ለነገሩ በጣም ከባዱ ከዚህ በላይ ያለው ሃይኪንግ ሩት ነው። ይሄኛው ብዙ የሚቸግር አይደለም። ትንሽ ቁልቁለት አለው እንትኑም ከ1 ኪሎ ሜትር በታች ስለሆነ ከስቴዲየሙ ጀርባ፣ ስለዚህ የሚከብድሽ አይመስለንም። አይ እኔ እታገላለሁ እስከ መጨረሻው። ካልሆነ እንደዚህ ቢሆን አይ እንደዛም አይነት ሰው ቢመጣ እንዳይቸገር ብለን አማራጭ መንገዶች ናቸው ያሉት። በጣም አሪፍ። በዚህ በእንጦጦ ፒኮክ ፍሬንድሺፕ ፕሮጀክት በአንድ መስመር ላይ አንድ አይነት መንገድ ብቻ አይደለም የምናደርገው። የእግረኛ፣ የብስክሌት፣ የአካል ጉዳተኛ በለፉበት በደከሙበት ስፍራ ላይ ይህ ሐውልት ቆሟል። ዛሬ ወጣቶቹ እዚህ በሚመጡበት ጊዜ ይሄን እያዩ የበለጠ ይነሳሳሉ። የተረሱ ነገሮች ናቸው የተሞከሩት። እዛ ማዶ የምታዩት እንጨት ያዘሉ ሴቶችን እናያለን። ለብርቱ እናቶች፣ ለብርቱ ሴቶች የሆነ እንግዲህ እቺን ሀገር ለማቆም ቤተሰብን ለማቆም ዋጋ ለከፈሉ ሴቶች የሆነ ሐውልት ነው እዛ ጋር የቆመው። በየትኛውም የህይወት መስመር ላይ ቆመው ዋጋ ለሚከፍሉ ሴቶች የቆመ ሐውልት ነው። እናመሰግናቸዋለን እናቶቻችን። ከባህር ጠለል 2.6 ኪሎ ሜትር ወደ ላይ እዛ ስፍራ ላይ ነው የምንገኘው። ከዚህ በወራወር ለመምረጥ ነው። ያው አልበር እንዳሙራ የሚለው እዛ ተራራ ላይ ነበር። ይገርም ነው ያደረግነው። ተመልካቾቻችን ጋር የማጠቃለያ ሀሳብ ልናነሳ ነው። ምናልባት ቢመጡ ቢያዩት በጣም ከኛ በላይ እንደሚወዱት በጣም እርግጠኞች ነን። እኛ የተመለከትነው በጥቂቱ ነው ያስመለከትነው። የሚገርም ጉዞ ቀጣይነት ስለሚኖሩ ህይወት ይቀጥላል እንልና ለዋለ ጊዜውን ብንሰጠው ጥሩ ለቀጣይ። እሺ ልክ ነው። ከላይ ከተራራ ካናቱ ላይ ነው የጀመርነው። በጣም ዝቅ እያለን ነው የመጣ ነው። በግራና በቀኝ መንገዶች አሉ እንደምታዩት፣ የብስክሌት የእግረኛ መንገዶች አሉ። የተለያዩ ፋሲሊቲዎችን አይተናል። ይሄ ፕሮጀክት ከላይ ካናቱ ከእንጦጦ ጀምሮ እስከ ቦሌ ድረስ ይዘልቃል ብለናል። ዛሬ ያየነው ቅምሻ ነው። ብዙ ያልታየ ነገር አለ። ስለዚህ በቀጣይ ይህንም ያየነውንም ጨምሮ ያላየነውንም ለማየት ሰው ወደዚህ ቦታ እንዲመጣ እንጋብዘዋለን። ጤናውን ይጠብቃል፣ ከተማውን እንደገና ይተዋወቃል፣ ያውቃታል። ከተፈጥሮ ጋር እንደዚሁ መልሶ የማወቅ የመደደቅ ነገር ይኖራል። ልጆቹን ቤተሰቡን ይዞ ሊመጣ ይችላል። አንድ ነገር መጨረሻ ማለትም ወደው ይህን የሚያክል ትልቅ 1037 ሄክታር ላይ ያረፈ ፕሮጀክት በ18 ወራት ይህ ከተማ እንዴት ሊያሳካ ቻለ? በወራቱ ውስጥ አንድ ህንጻ እንኳን ጀምረን አንድ ልጅ ጀምረን እንኳን 5-6 ዓመት እንቆይ ነበር። ምን ተፈጥሮ ነው ምን ሆኖ ነው የሚለው ለኛም ስንፈልገው የነበረው መልስ ነው። ሁሌ የምናነሳው ጥያቄ ነው። ብዙ ዓመታት አብረን እዚሁ ማዘጋጃ ቤት ስንሰራ ቆይተናል። ያገኘነው መልስ ግን አንድ ነው። ብዙ ገንዘብ ቢኖርም በጀት ቢኖርም
እውቀት ቢኖርም እነዚህ ነገሮች ሁሉ አስተባብሮ አቀናጅቶ መሬት ለማውረድ የሚያስችል አንዳች ኃይል መኖር አለበት። ያም የአመራር ወይም የሊደርሺፕ ኮሚትመንት የምንለው ይህ ከሌለ እነዛ ነገሮች ሁሉ መኖራቸው የሚፈለገውን ነገር ለማሳካት አይቻልም እና ባለፉት ጥቂት ወራት ወይም ጥቂት አመታት ከተማችን እኛው እየሰራንባት እየተመላለስንባት አዲስ እየሆነች ምናያት የሆነበት ዋነኛው ምክንያት ከላይ እስከታች ያለው የሊደርሺፕ ኮሚትመንት ነው። ፋና ዛሬ ከኛ ጋር ተገኝቶ በተለይ ደግሞ ፋና ቀለማት ባለቀለሙ ስለሆነ ለዛው የሚሆን ፕሮጀክት ወይም ደግሞ አካባቢ ላይ ነው የመጣችሁት። በቀጣይ በተለያየ ሁኔታ እንደምትጎበኙን ተስፋ እናደርጋለን። ዛሬ ለነበረን ነገር አመሰግናለሁ። እኛም በጣም ደስ የሚል ውሎ ነው የዋልነው እና ደግሞ ጊዜውንም ያሳመርክልን አንተ ስለነበርክ በጣም እናመሰግናለን። እሺ ጤናይስጥልኝ። ወደጋም እንገናኛለን። አዎ ተስፋ አደርጋለሁ። እሺ ቻው። ተመልካቾቻችን በጣም ደስ የሚለውን ድባብ በጋራ እየተጋራን በፋና ቀለማት ይሄንን ውብ ጊዜያችንን ለእናንተ ውብ ተመልካቾቻችን ስናደርስ ነበረ። ግን ደግሞ ወደ ስቱዲዮ መመለሻ ሰዓታችን ደርሷል። ትንሽ ዞር ዞር እንላለን በርግጥ ከዛ ደግሞ መልሰን ስቱዲዮ እናገኛችኋለን። ፋና ቀለማት ይቀጥላል። መልካም ጊዜ ይሁንላችሁ።